ጤና ይስጥልኝ። ራሳችሁ እንዴት ነው የምታከብሩት? ለራሳችሁ ያላችሁ ስሜት ምን ይመስላል? የአንድ ሰው የወደፊት ዕጣ ፈንታ የሚወሰነው ለራሱ በሚኖረው እሳቤዎች ነው ይላል ሄንሪ ዴቪድ ቶሮ። እዚህ ላይ ስለ አንድ የኔ ቢጤ ታሪክ ላጫውታችሁ። የኔ ቢጤው ካርቶን ላይ እርሳሶች አስቀምጦ ይለምናል። የኔ ቢጤው የሚለምነው ባቡር ጣቢያ አካባቢ ነበርና አንድ ወጣት በስራው ጥሩ ደረጃ የደረሰ ወጣት ያዩና $1 አስቀምጦለት ወደ ባቡሩ ይገባል። ከዛም ያ ወጣት ተመልሶ ከገባ በኋላ ባቡሩ ሊንቀሳቀስ ትንሽ ደቂቃዎች በቀሩበት ቅጽበት እርሳስ እንዳልወሰደ ያስባል። ተመልሶ ይመጣና የኔ ቢጤው ጋር ይሄ $1 አንድ እርሳስ ይችላል መሰለኝ፣ ሳይህ እንደኔ የንግድ ሰው ነህ ብሎት አንድ እርሳስ ይወስድና ተመልሶ ወደ ባቡሩ ይገባል። ከ6 ዓመት በኋላ የኔ ቢጤውና ያ ስራ አስኪያጁ በአንድ ግብዣ ላይ ተገናኙ። አሁን ያ የኔ ቢጤ አለባበሱ ተቀይሮ ሙሉ ሱፉን ከነከረባቱ ግጥም አድርጎ ለብሷል። ስራ አስኪያጁን እንዳየው በቀጥታ ወደ እርሱ አመራና ምናልባት አታስታውሰኝ ይሆናል፣ እኔ ግን አስታውሳለሁ ብሎ የነበረውን የኋላ ታሪክ፣ ያኔ እርሳስ የወሰደበትን ታሪክ በሙሉ አጫወተው። ወጣቱ ስራ አስኪያጅም በመደነቅ ታዲያ ያኔ እኮ በትክክል ካስታወስኩኝ የኔ ቢጤ ነበርክ፣ እየለመንክ ነበር ያገኘው አለው። አሁን እዚህ ምን ታደርጋለህ ሲል ጠየቀው። የቀድሞ ለማኝም የዚያን ቀን ያደረክልኝን ብታውቅ ትደነቅ ነበር። የችሮታ ገንዘብ ከመስጠት ይልቅ ክብርን ሰጠኝ። ጥቂት እርሳሶችን አንስተህ ቅድም ከሰጠሁህ $1 ጋር ዋጋቸው እኩል ነው ይመስለኛል፣ እንደኔ የንግድ ሰው ነህ ብለኸኝ ስትሄድ ወዲያውኑ ከራሴ ጋር ሙግት ገጠምኩኝ። እዚህ ምን አደርጋለሁ? ምን እየሰራው ነው? ለምንስ ስለምናለሁ ስል ደጋግሜ ራሴን ጠየቅኩኝ። እናም የዚያውን ቀን ሕይወቴን በተሻለ ሁኔታ እንደገና መገንባት እንዳለብኝ ወስኜ በዚያው ቅጽበት ቦርሳዬን አንቅቤ በመነሳት ጉዞዬን ጀመርኩ። በዚህም ይኸው ዛሬ እዚህ ለመገኘት በቅቻለሁ ሲል መለሰለትና ንግግሩን በመቀጠል በዚያን ወቅት ክብሬን መልሰህ ሰጠኸኝ፣ እጅግ አመሰግናለሁ። ባታውቀውም ቅሉ ሕይወቴን ቀይረህልኛል አለው። እዚህ ጋር ልንገነዘብ የምንገባው ነገር አንደኛ፣ ሁሌም ቢሆን ስለ ራሳችን በአግባቡ ጥሩ ስሜት ሊኖረን ይገባል። ራሳችን ዝቅ ባረግን ቁጥር ለአእምሮችን የምንነግረው ሁሌም የዝቅተኝነት ስሜት ይዞን ገደል ይገባል። ያ የኔ ቢጤ በሌላ ሰው አማካኝነት ስለ ራሱ ትልቅነት ተነገረውና ለራሱ ትልቅ አመለካከት ስለኖረው ወደ ነበረበት ማንነቱ ወደ ትልቅነት ተመለሰ። ራሳችንን በበጎ መንገድ ከፍ አድርጎ መመልከት ስለ ራሳችን ከሚሰሙን ስሜቶች እጅግ የተሻለው ነው። ስለ ራሳችን ያለንን አመለካከት ከሥራ ብቃታችን ጀምሮ በሰብአዊ ግንኙነታችንና በቤተሰብ ኃላፊዎቻችን ከፍተኛ ሚና እንዲኖረው ይረዳናል። ስኬታችንንም ሆነ ውድቀታችንን ሊወስነው ይችላል። ስለ ራሳችን ያለን አመለካከት ጤናማና ቀና ከሆነ ደስተኛ፣ ውጤታማና ዓላማ ያለው ሕይወት ይኖረናል። ስለ ራሳችን በጎ አመለካከትን ስናዳብር ውስጣዊ የመነቃቃት ኃይላችን ከፍተኛ ይሆናል። የዓለማችን ታላላቅ መሪዎችና ጠቢባን አንድ ሰው ስኬታማ የሆነ ሕይወትን ለዘለቄታው እንዲመራ ውስጣዊ ተነሳሽነት ሊኖረው ይገባል በሚል ሐሳብ ይስማማሉ። ሰዎች ስለ እኛ የሚኖራቸው ግምት እኛ ስለ ራሳችን ከሚኖረው ግምት ይመነጫል። በታዳጊነታቸው ስለ ራሳቸው በጎ አመለካከት የሚያዳብሩ ሰዎች አቋመ ጽኑ፣ ብቁ ተወዳዳሪና የትኛውንም ኃላፊነት ለመቀበል የሚያመነቱ አይደሉም። ሕይወትን በጥሩ መንገድ የሚኖሩ ከመሆናቸውን ባሻገር ከሰዎች ጋር ያላቸው ግንኙነት የሰመረ ነው። ለአዳዲስ ፈተናዎችና ሐሳቦች ራሳቸውን ዝግጁ ያደርጋሉ። ሲተቹም ሆነ ትችትን ሲቀበሉ በአግባቡ ያስተናግዳሉ። ራስን በአግባቡ ከፍ አድርጎ መመልከት ነገሮችን ከመገንዘብና ከመተግበር የሚመጣ ክስተት ነው። ለራሳችን በምንም አይነት መንገድ የዝቅተኝነት ስሜት ልንሰጠው ወይም ደግሞ እንዲሰማን ማድረግ አይገባንም። ያ ማለት ራሳችንን ጭንብል ውስጥ እንደመክተት እንደማለት ነው። ለምን ራሳችንን ጭንብል ውስጥ እንከታለን? እዚህ ጋር አንድ ታሪክ ልንገራችሁ። አንድ ስለ ራሱ ዝቅተኛ አመለካከት ያለው ስራ አስኪያጅ የደረጃ እድገት አግኝቶ ወደ ሌላ የተሻለ ቦታ ቢዘዋወርም አዲሱን ቢሮ ሊላመደው አልቻለም። ቢሮ ተቀምጦ ሳለ በሩ ተንኳኳ።
ይህን ጊዜ በስራ የተጠመደ ለመምሰል ስልኩን አንስቶ መቀበጣጠር ጀመረ። የእንግዳውን መቆም ምንም ሳይመስለው የስልኩን እጀታ ከጆሮው እንደለጠፈ በተደጋጋሚ ምንም ችግር የለም በእኔ ተማመኑ ሲል ቆየና በመጨረሻ ደህና ይሁኑ በማለት የስንብት ቃል አሰምቶ ስልኩን ከዘጋ በኋላ እንግዳውን ምን ልታዘዝ አለው። እንግዳውም እኔ እንኳ የመጣሁት ስልኩን ለመስራት ነው ብሎት ቀጥታ ወደ ስራው ገባ ማለት ነው። ከዚህ የምንማረው ምንድን ነው? ማስመሰሉስ ለምን አስፈለገ? ምን ለማሳየት ወይም ደግሞ ምን ለማግኘት ብለን ነው እንዲህ የሆንን ነው? መዋሸት ምን ይጠቅመናል? ሁሉም እነዚህ አይነት ስሜቶች የሚመነጩት ራስን ዝቅ አድርጎ ከመመልከት ነው። ባህሪዎቻችን የሚመዘኑት በምናደርጋቸውና በማናደርጋቸው ነገሮች አሊያም በምንወዳቸውና በማንወዳቸው ነገሮች ነው። ለምሳሌ አብሮን በሚውሉ ሰዎች፣ ለሌሎች ባለን አመለካከትና አያያዝ፣ በመጽሐፎች፣ በፊልሞችና በሙዚቃ ምርጫዎቻችን፣ በምንስቅባቸው ቀልዶች ባህሪያችን ሊወሰን ወይም ደግሞ ሊመዘን ይችላል። እያንዳንዱ እንቅስቃሴዎቻችን ማንነቶቻችንን መግለጻቸው ለማይቀረው ነገር ማስመሰሉ አላስፈላጊ ነው። ለራሳችን በጎና ጥሩ ስሜት ሲሰማን ዓለማችን አምራና የተሻለችን አስታየናለች። ሰብአዊ ግንኙነታችንም በየቀኑ ይሻሻላል። የአውሮፕላን አደጋ መከላከል ስርዓት እንኳን የሚያስተምረን በአደጋ ጊዜ የራሳችንን የአየር መተንፈሻ ሳናጠልቅ ለልጆቻችን እንኳን ለማጥለቅ እንዳንሞክር ነው። እናም ለሌሎች አካላዊም ሆነ አእምሮአዊ እርዳታ ከማድረጋችን በፊት መጀመሪያ የራሳችንን ማስተካከል ይጠበቅብናል። የዝቅተኝነት ስሜት በምን መልኩ ሊከሰትብን ወይም ደግሞ ሊመነጭብን ይችላል? ለምሳሌ ለራሳችን የማስታወስ ችሎታዬ እኮ በጣም ደካማ ነው፣ በሂሳብ ጥሩ ውጤት አምጥቼ አላቅም፣ ደክሞኛል። እንደዚህ አይነት ነገሮችን ሁሌ በነገርነው ቁጥር ሁሌም አእምሯችን የሚቀበለው እኛ ማድረግ እንደማንችል፣ መስራት እንደማንችል ብዙም ሳይቆይ አእምሯችን ይቀበለውና ባህሪዎቻችንን በዚያው አንጻር ይቃኙብናል። ለራሳችን ጊዜን፣ ደስታንና ሁሉን ነገር ያሳጡናል። ቀስ በቀስ ከህይወት ተራ ያስወጡናል። ሌላው ለራሳችን ዝቅተኛ ስሜት እንዲኖረን ከሚያደርጉ ነገሮች መካከል ተገቢ ያልሆኑ ንጽጽሮች ናቸው። ተገቢ የሆኑ ንጽጽሮች መልካም ቢሆኑም ነገር ግን የማይመጣጠኑ ነገሮችን ማወዳደር አንድን ሰው የበታችነት ስሜት እንዲሰማው ወይም ደግሞ እንዲያድርበት ያደርጋል። ራስን ከሌላው ጋር ማነጻጸር ሌላውን ሰው ለመብለጥ ውድድር ውስጥ መግባትን ይፈጥራል። ራሳቸውን በበጎ መልኩ ከፍ አድርገው የሚመለከቱት ሰዎች የሚወዳደሩት ከራሳቸው ጋር ስለሆነ የሚተጉት ብቃታቸውን ለማሻሻል ብቻ ነው። ብቃታቸውን ከመስራት አቅማቸው ጋር ያወዳድሩታል። ስኬት ስኬትን፣ ውድቀትም ደግሞ ውድቀትን ይወልዳል። ከእያንዳንዱ ስኬት በኋላ በራስ መተማመንም ስለሚጎለብት ቀጣዩ ስኬት በቀላሉ የሚገኝ ይሆናል። ለዚህም ነው ብዙውን ጊዜ ወላጆች፣ መምህራን ወይም አሰልጣኞች ያለማመዱ ቀለል ካለው ነገር የሚጀምሩት። ሕፃን ልጅ እያንዳንዱን ቀለል ያለ ተግባር በፈጸመ ቁጥር ለቀጣዩ ከበድ ያለ ድርጊት ዝግጁ ይሆናል። በራስ መተማመኑም ይጎለብታል። በዚያው ላይ ወላጆች በጎ አመለካከትና ብርታትን ካስተማሩት ደግሞ ያ ታዳጊ ራሱን በቀና መልኩ መመልከትን ያዳብራል። ኃላፊነታችን የውድቀትን ሰንሰለት መበጣጠስና ከልጆቻችን ጋር በስኬት ጎዳና እንድንራመድ ማስቻል ነው። በርካታ ሰዎች ጊዜያዊ ሽንፈትን ሲያስተናግዱ ልባቸው ይነካና ራሳቸውን እንደ ተሸናፊ ይቆጥሩታል። ምክንያቱም ሽንፈቱ ውድቀት እንዳልሆነ አይገነዘቡም። ለጊዜው ሽንፈት ገጥሞህ ሊሆን ይችላል እንጂ ተሸናፊ አይደለህም። ለጊዜው ደግሞ ልትሞኝ ትችላለህ እንጂ ሞኝ አይደለህም። ተስፋ ስትቆርጥ ብቻ ነው ተሸናፊ የምትሆነው። አንድ ሕፃን በሰርቲፊኬቱ ላይ በ5 የትምህርት አይነት 100 አምጥቶ በአንድ የትምህርት አይነት ብቻ 90 ነጥብ ቢያገኝ መጀመሪያ ወላጆቹ የሚሰጡት አስተያየት ምን ነው ይህንን 90 አመጣህ የሚል ይሆናል። እንደ እውነቱ ከሆነ ወላጆቹ ይህንን ከመጠየቅ ይልቅ መጀመሪያ ከፍተኛ ነጥብ ያስመዘገባቸውን የትምህርት አይነቶች ማድነቅ ይገባቸው ነበር። በ5 የትምህርት አይነቶች 100 ነጥብ ያመጣ ልጅ የሚያስፈልገው ነገር
አድናቆትና ማበረታታትን ብቻ ነው። ምናልባትም ወላጆቹ ስለ 5ቱ የትምህርት አይነቶች አድናቆታቸውን ከገለጹለት በኋላ ለወደፊቱ በ6ኛው የትምህርት አይነትም 100 እንዲያመጣ አስፈላጊውን እገዛ እንደሚያበረክቱለት ቃል መግባት ነው የሚኖርባቸው። የምዘና ደረጃችን ዝቅ ካደረገን በሚቀጥለው ጊዜ ዝቅ ያለ ብቃት የማግኘት እድላችን የሰፋ ነው። በስራ ቦታም ቢሆን አንድ ተቀጣሪ 100 ነገሮችን በትክክል ሰርቶ አንድ ነገር ሲያበላሽ አለቃው ስለሰራቸው ብዙ ስራዎች ሳይሆን ስለተሳሳታቸው ስህተቶች ነው በጎላ ሲያወራ የሚውለው። እዚህ ጋር መርሳት የሌለብን ማንም ሰው ቢተችን፣ ማንም ሰው ከመንገዳችን ላይ ሊያስቆመን ቢሞክር ስለ ራሳችን ትልቅ ክብር ካለንና በበጎ መልኩ ራሳችንን በደንብ ማወቅ ከቻልን እንደዛ የኔ ቢጤ ሰው በትንሽ ነገሮች መቀየር እንችላለን። ራስን በበጎ መልኩ ስታከብር ትችትን አትፈራም፣ ውድቀትን አትፈራም። ሁሉም ነገሮች በበጎ መልኩ ለመፍታት ትሞክራለህ። ራሳቸውን ዝቅ አድርገው የሚያስቡ ሰዎች ሐሜተኞች ናቸው። መተቸት ያበዛሉ። ለሰዎች አስተያየት ከፍተኛ ግምት ይሰጣሉ። ጉረኞች ናቸው። ሁሉንም ነገር እንደሚያውቁ፣ ሁሉንም ነገር እንደሚችሉ መስለው ለመታየት ይሞክራሉ። ከነዚህ ሰዎች ጋር በአብሮነትም ሆነ ለነሱ ተቀጥሮ መስራት በጣም ከባድ ነው። የበላይነት ስሜታቸውን ለመጠበቅ ሲሉ ሌሎችን ይጨቁናሉ። ጠባብ አስተሳሰብ አላቸው። ራሳቸውን ያላማከለ ነገር ምንም ቢሆን አይጥማቸውም። ሁልጊዜም ቢሆን የሌሎችን ማረጋገጫ ይሻሉ። ስለ ራሳቸው ከልክ ባለፈ ብዙ ያወራሉ። የሚሆንበት ምክንያት በራስ መተማመን ስለሌላቸው ነው። ብርታት ይጎላቸዋል። ለአሉታዊ ነገሮች በቀላሉ እጃቸውን ይሰጣሉ። ስላፈጣጠራቸው እንኳን ሁሌም ቢሆን ሰበብ ከመደርደር ወደ ኋላ አይሉም። ገንቢ ንግግር ማድረግ አይችሉበትም። ለእምነታቸው ጠንክረው መከራከር አይሆንላቸውም። በሌላ በኩል ደግሞ የሌላውን ሐሳብ በማንጓጠጥ ተወዳዳሪነት አይገኝላቸውም። በእርጋታ መነጋገር ተገቢ በሚሆንበት ቦታ ላይ ማንጓጠጡ አስፈላጊ አይደለም። በራስ መተማመን ጉድለታቸው ይበልጥ የሚንጸባረቀው ከሌሎች ማረጋገጫ በሚፈልጉበት ቅጽበት ነው። ሌላው ሁሉ የሚያደርገው ከሆነ እኔ አደርገዋለሁ የሚል አስተሳሰብ አላቸው። በዕለት ተዕለት ኑሯችን በእኩያ ግፊት ብቻ ተቀባይነትን ለማግኘት ሲሉ ሌሎች የሚያደርጉትን ድርጊት ሆነ ብለው የሚከውኑ ሰዎችን እናያለን። ከሰው መቀላቀል የሚል አባባል አላቸው። በራሳቸው ምርጫ ስለማይተማመኑ የሌላ የውጭ ሰው ማረጋገጫ ይፈልጋሉ። ይህ ከሰው ማነስ የለብኝም የሚለው ሐሳቢያቸው ያለ አቅማቸው ከሚፈጽሙት ድርጊት ሊቀጥል ይችላል። ሰዎች መኖሪያ ቤት፣ መኪና፣ ልብሶች የመሳሰሉት ሲገዙ ያዩ እንደሆነ ገንዘብ ባይኖራቸውም ተበድረው ይገዛሉ። ይህ አድራጎታቸው ብዙውን ጊዜ አይወደድላቸውም። እዩኝ ያበዛሉ። አትኩሮትን ለመሳብ ሲሉ ብቻ ተገቢ ያልሆነ ድርጊት ሊፈጽሙ ይችላሉ። አስተሳሰባቸው በሙሉ ቁሳዊ ነው ሊባል ይችላል። ማንኛውም ሰው የሚመዝኑት ባለው ንብረት ላይ ተመርኩዘው እንጂ በሰውነቱ አይደለም። የሚያዩት ምን አይነት መኪና እንደምትነዱ፣ ምን አይነት ቤት እንዳላችሁና ምን አይነት ልብስ እንደምትለብሱ ነው። ቁሳዊ ነገሮችን ሁሉ የፈጠሩት ሰዎች እንደሆኑ አይታሰባቸውም። ከስብዕና ይልቅ ገንዘብ ለሚገዛው ነገር አትኩረት ይሰጣሉ። ለቁሳዊ ነገሮች ቀዳሚ ትኩረትን መስጠት የህይወት ፍልስፍናቸው ነው። ያላቸውን ንብረቶች ከወሰዳችሁባቸው በአፍረት ብቻ ሊሞቱ ይችላሉ። ኑሯቸው በአጠቃላይ ቁስ ተኮር ነው። ሊሊ ቶምሊን እንዲህ ብላለች፣ የአይጦች ውድድር ላይ አሸናፊ ልትሆን ብትችልም ችግሩ አሁንም አይጥ ከመሆንህ ላይ ነው። በራሳቸው መልካም ተግባር ኩራት አይሰማቸውም። አንደበታቸው ያልታረመ ነው። ተቀባዮች እንጂ ሰጪዎች አይደሉም። በመጨረሻም ስለ አንድ ገበሬ ላውራችሁ። ይህ በእርሻው ላይ ዱባ ያበቅል የነበረው የአንድ ገበሬ ታሪክ ነው። በአንድ ወቅት ያለአንዳች ምክንያት አንድን የዱባ ዘር በትንሽዬ ብርጭቆ ውስጥ አኖረ። በምርት ስብሰባ ወቅት ብርጭቆውን አስታውሶ ሲያየው ዱባው ማፍራቱን ተመለከተ። ነገር ግን የዱባው መጠን ከትንሽዬው ብርጭቆ ልክ አላለፈም። እኛም ስለ ራሳችን በሚኖረን ማንኛውም አስተሳሰቦች ታጥረን ከተቀመጥን የኑሮ ልኬታችንም ከዚሁ አጥር አይወጣም። ሻሎም